ካጎቴ ራቂ፣ ከቪላ ቤቱና ከድርጅቱ ራቂ። አንተ ሳትሆን እኔ ነኝ የማሸንፈው። አትድከም። ትሰማለህ? ከድርጅቱና ከቪላ ቤቱ ስትወጡ አጨብጭቤ እየሳኩ ነው የምሸኛችሁ። የምለው ግልጽ ነው? አሁንም ተስፋለኝ እያልሽ ነው? ትገርሚያለሽ። እኔ በተስፋ አልኖርም ነዲም። ምንም ስፈልግ አገኘዋለሁ። አሁንም አላወከኝም። አይ በደንብ አድርጌ ያውቅሻለሁ። ከኔ ውጪ ማንም ሰው አንቺ ምን ያህል ሰይጣናዊና ክፉ ሰው እንደሆንሽ ሊያውቅ አይችልም። በጭራሽ ሊያውቅ አይችልም። በአንቺ ምክንያት እንደ ሬሳ ኖሬያለሁ። ትክክለኛ ማንነትሽን ስላየው ለዓመታት መረዘሽ ያስቀመጥሽ፣ ወንበር ላይ እስረኛ አደረግሽ። እኔ አጎቴን ፊት ባየው ቁጥር አፍራለሁ። ጥፋተኝነት ይሰማኛል። የማስታውሰውን ነገር ታውቂያለሽ አክስቴ። የማስታውሰውን ነገር ታውቂያለሽ አክስቴ። አንቺና አባቴ ሁሌም ቢሆን እውነቱን ላጎቴ ብነግረው በጣም እመኛለሁ። ከጭንቅላቴ ማጥፋት ብችል ደስ ይለኛል፣ ግን አልችልም። አፍራለሁ። በራሴ እጅ ቡጭቅጭቅ አድርጌ ብጥልሽ እመኛለሁ። እኛ አካባቢ ከዚህ በኋላ እኛ አካባቢ አንዴ እንኳን ባይሽ እመኚኝ፣ ፈጽሞ መረጋጋት አልችልም። ምህረት የሚባል ነገር አላደርግልሽም። ላጎቴ ከአባቴ ጋር የነበራችሁን ግንኙነት እነግረዋለሁ። ትሰሚኛለሽ? አሁን ከዚህ ወይዘሮ ሽንዝን አስወጧት። እንዳትነኩኝ፣ እንዳትነካኝ። ወይዘሮ ሽኒዝ እየመጣች ነው። ምን ተፈጠረ? አቶ አጋ ድርጅት ውስጥ እንዳትገባ ከለከላት። በጣም ይገርማል። በጣም የሚያሳፍር ነገር ነው። ምን ትመስላለች? እኔ ይሄ ቀን እንዲቆጭ ካላደረግኩ ሽኒዝ ካራቻይ አይደለም። እኔ ወይ አንተ አንዳችን ከዚህ እንወጣለን።